ጤና ይስጥልን እንደምንላችኋል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ቀን 7 ሰዓት የስፖርት ዜናዎች አለፈን ሰላማዊ ደጀነኝ የኢፌድሪ የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ እግር ኳስ ፌዴሬሽን ውጤት ላይ ትኩረት አድርጎ መስራት እንዳለበት አሳሰበ። የቋሚ ኮሚቴው ሊቀመንበር አምባሳደር መስፍን ቸርነት የኢትዮጵያ እግር ኳስ ፌዴሬሽን ስፖርትን ለመምራትና ለማስፋፋት ያከናወነ ያለውን የአሰራር ስርዓት በተመለከተ በፌደራል ዋና ኦዲተር መስሪያ ቤት የክዋኔ ኦዲት መደረጉን ገልጿል። ፌዴሬሽኑ የድርጊት መርሃ ግብር አዘጋጅቶ ወደ ስራ መግባቱ የውድድር አይነቶችን ማብዛትና ማጠናከሩን የሴቶችን ተሳትፎ ለማሳደግ ያደረገ ያለውን ጥረት በውጭ ግንኙነትና ገጽታ ግንባታ ላይ እየተሰራ ያለውን ስራና በተለይ ለኦዲት በሩን ክፍት በማድረግ የሄደበት ርቀት በጠንካራ ጎን መነሳቱን አምባሳደሩ አመልክተዋል። እግር ኳስ ፌዴሬሽኑ በቀጣይም ለክለቦች በቂ ድጋፍና ክትትል ማድረግ በስፖርታዊ ጨዋነት ዙሪያ እንዲሁም በሁለቱም ጾታ እየጠፋ ያለውን ውጤት ትኩረት አድርጎ መረባረብ አለበትም ብለዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁነዲን ባሻና ሌሎች የስራ ባልደረቦች ለተነሱ ጥያቄዎች ምላሽ መስጠታቸውን የህዝብ ተወካዮች ምክር ቤት የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት የላከልን መረጃ ያመለክታል። በስድስተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ትናንት 2 ጨዋታዎች ተካሂደዋል። ከምድብ 1 አዲስ አበባ ስቴዲየም ላይ ደደቢት ንፋስ ስልክ ላፍቶ ክፍለ ከተማን 3-0 አሸንፏል። ከምድብ 2 የኢትዮጵያ ንግድ ባንክ አቃቂ ቃሊቲ ክፍለ ከተማን 8-1 ረቷል። ሊጉ ዛሬና ነገ የሚቀጥል ሲሆን የኢትዮጵያ ወጣቶችና ስፖርት አካዳሚ ከቦሌ ክፍለ ከተማ በ9 ሰዓት እንዲሁም ኢትዮጵያ ቡና ከኢትዮጵያ ኤሌክትሪክ በ11:30 በአዲስ አበባ ስቴዲየም ይጫወታሉ። በምድብ 2 ነገ ቅድስተ ማርያም ዩኒቨርሲቲ ሐዋሳ ከተማን በአዲስ አበባ ስቴዲየም 9 ሰዓት ላይ ይገጥማል። እንዲሁም ልደታ ክፍለ ከተማ ከአዲስ አበባ ከተማ ጋር እንደሚጫወቱ የወጣው መርሃ ግብር ያስረዳል። የአዲስ አበባ ኮካኮላ ብስክሌት ሻምፒዮና ሁለተኛ ሳምንት ውድድር ተካሄደ። በውድድሩ 101 ብስክሌት ተወዳዳሪዎች ሲሳተፉ በሴቶች ምድብ የሚታየውን የክለቦች ተሳትፎ የማነስ ችግር ፌዴሬሽኑ ለመቅረፍ በጥረት ላይ መሆኑን ገልጿል። ሰለሞን ገብረ እግዚአብሔር ለሁለተኛ ሳምንት ቀጥሎ የተካሄደው ብስክሌት ውድድር 200 ኪሎ ሜትር የሸፈነ ነው። ውድድሩ በአጠቃላይ ለ6 ሰዓት ተካሂዷል። መክፈቻ በነበረው ታዳጊ ወጣቶች ማውንቴን ባይክ 26 ተወዳዳሪዎች ባከናወኑት የ30 ኪሎ ሜትር ውድድር የኮልፌ ቀራኒዮ ቶፊቅ ናስር አሸንፏል። ተወዳዳሪዎቹ በሰዓት 29 ኪሎ ሜትር ጋልበዋል። የሴቶቹ ምድብ ውድድር 40 ኪሎ ሜትር ሸፍኗል። የወጣቶች ስፖርት አካዳሚ ተወዳዳሪዎች በተከታታይ በመግባት ድሉን ደግመውታል። ቀዳሚ ሆና የፈጸመችው ፍሬህይወት ተሻለ ናት። በሰዓት 26 ኪሎ ሜትር ጋልበዋል። 40 ወጣቶች ባካተተው 50 ኪሎ ሜትር ውድድር ደግሞ የወጣቶች ስፖርት አካዳሚዎቹ ስንታየው በለጠ፣ ሸምሰዲን ርድዋንና አብርሃም ነጋሽ አሸናፊዎች ሆነዋል። ተወዳዳሪዎቹ በሰዓት 33 ኪሎ ሜትር ጋልበዋል። 2 ሰዓት ከ17 ደቂቃ ያጠቃለለው የዋና ኮርስ ብስክሌት ምድብ ከ5 ክለቦች የተውጣጡ 26 ተሳታፊዎችን አካቷል። አብዛኛዎቹ ተወዳዳሪዎች ዳገትና ቁልቁለት የበዛበትን የዙር ውድድር ፈጽመዋል። አድካሚ የነበረው ፈታኝ ውድድር የኤሌክትሪኩ ሱራፌል ዋላሸት በቀዳሚነት አጠናቋል። የጋራዱ ኢብራሂም መሐመድና ኤሌክትሪኩ ተስፋ ለማይሌ ሁለተኛና ሶስተኛ ወጥተዋል። ኮርስ ብስክሌተኞቹ በሰዓት 35 ኪሎ ሜትር ጋልበዋል። በውድድሩ ጣልቃ በተከናወኑት የፍጥነት ግልሚያ ውድድሮች የመጀመሪያውን ዳንኤል ተክላይ ከአፍሪካ ስደተኞች፣ ሁለተኛውን አበበ በየነ ከኤሌክትሪክ አሸንፈዋል። ዳንኤል ቮላታውን ሲያሸንፍ ለሁለተኛ ጊዜ መሆኑ ነው። ተወዳዳሪዎቹ የተዘጋጁላቸውን የማበረታቻ ሽልማቶች ከፌዴሬሽኑ ፕሬዝዳንት አቶ ረዘነ በየነ ተቀብለዋል። በሴቶቹ ምድብ የተወዳዳሪ ክለቦች ቁጥር ለማሳደግ የአዲስ አበባ ብስክሌት ፌዴሬሽን በጥረት ላይ መሆኑን ምክትል ፕሬዝዳንቱ ኮማንደር አብርሃም ዘለቀ ገልጠዋል። የአዲስ አበባ ኮካኮላ ብስክሌት ውድድር በመጪው እሁድ ይቀጥልና ታህሳስ 30 ፍጻሜውን እንደሚያገኝ የወጣው ፕሮግራም ያስረዳል።